አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም፣ እኔ በስጋ አባት ቢሆኑ ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው። አነስ ያለ ሰው ውዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ይሄው ዑመር ሙፍቲ ሚሉኝ እኔ ነኝ። ይሄው ማነው አክሱምን ገዳም ያደረጋት? የአዛን ድምፅ መስማት አንፈልግም፣ እንዲያውም ሂጃብና ኒቃብን ከነጭራሹ እንዳታስቡት። ከዚህ አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁኝ። ጫፍ ላይ ያሳየኋችሁ ቪዲዮ ሐሳባችንን እየሰጠን የምናያቸው ቪዲዮዎች ናቸው። እንግዲህ በትላንትናው ዕለት ሀጂ ሙፍቲ ወይንም የእስልምና እምነት ተከታይ የሆኑት አባት ከዚህ ዓለም ድካም እንዳረፉ አይተናል ማለት ነው። ስለዚህ በእነሱ ሞት ላይ ወይንም በእነሱ ቀብር ስነ ስርዓት ላይ ምንድነው እየተፈጠረ ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባት የሆኑት ቅዱስ ፓትርያርኩ ብፁዕ አባታችን አቡነ ማትያስ በጣም እያለቀሱ የታየበት ፎቶሾፕ እንዲሁም በቪዲዮ መልክ ተቀርጾ እየወጣ ነበረ። በዛም አንዳንድ መረጃዎችን አንዳንድ ሀሳቦችን እናነሳለን ማለት ነው። እንዲሁም እንግዲህ ሀጂ ሙፍቲን የሚወዳቸው የሀገር ሕዝብ የእስልምና እምነት ተከታይ፣ የኦርቶዶክስ እምነት ተከታይ እንዲሁም ሌሎች እምነት ተከታዮች ሀጂ ሙፍቲን በጣም እንደሚወዷቸውና እንደሚያከብራቸው አብዛኞቻችን እናውቃለን። የሚወዷቸውና የሚያከብሯቸው ደግሞ መልካም ስነ ምግባራቸውና ስለ ሀገራቸው ፍቅር ስለሚሰብኩ ስለ እምነት አንድነት ስለሚያወሩና ሰላምና ፍቅርን ስለሚመኙ ብዙዎች ይወዷቸዋል። እኔ ብሔርን ከብሔር ሃይማኖትን ከሃይማኖት ግለሰብን ከግለሰብ የምለይበት ምንም አይነት ነገር የለኝም ሲሉ በአንድ ወቅት ተናግረው ነበረ። እንዲሁም እንግዲህ መከላከያ ሰራዊቶች እንግዲህ ምን ያህል ለሳቸው ፍቅር እንዳላቸው ምን ያህል እንደሚወዷቸው ደስታ ሀዘናቸውን ለመግለጽ እና ፍቅራቸውን ለማስተማር ያክል ጫፍ ላይ እንዳሳየኋችሁ በጫካ ውስጥ ሆነው ፎቶቸውን በባነር አሰርተው ማለት ነው እንግዲህ የሀገር ዳር ድንበር ጠባቂ መከላከያ ሰራዊት የሆኑ ሰዎች ሰራዊት የሆኑ ቡድን የእሳቸውን ምን ያህል እንደሚወዳቸው ፍቅራቸውን ለመግለጽ እና ሀዘናቸውንም በእንደዚህ አይነት መልኩ ለማንጸባረቅ ፈልገው ጫካ ውስጥ ባነር አሰርተው እንግዲህ ነፍሳቸውን ከደጋጎች ጎን ያስቀምጡልን የሚል መልእክት አስቀምጧል። እሱንም ሀሳብ እናያለን። እንዲሁም ሌሎች ቪዲዮዎች አሉ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየትና ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወደ መጀመሪያ ቪዲዮ ወስዳችኋለሁ። ወደዛ ከመሄዳችን በፊት ግን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች በሰጧችሁ 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። አሁንም ሄደው ወደ መጀመሪያው ቪዲዮ ነው። ግን በትናንትናው ዕለት ስለተፈጠረ ወይንም በትናንትናው ቀብር ስነ ስርዓት ላይ ብፁዓን አባቶቻችን እንዳለቀሱ አብዛኞቻችን አይተናልም፣ በቪዲዮ ተቆርጦ ወጥቷል። ከዛም በፊት ግን ሌሎች ቪዲዮዎች አሉ። ሀጂ ሙፍቲ ከመሞታቸው ገና በአክሱም ላይ እስልምና እምነት ተከታይ የሆኑ ሂጃ ለብሰው መማር አይችሉም፣ ሂጃ ለብሰው መንቀሳቀስ አይቻልም የሚባል ነገር አለ። እሱንም የምናይ ነው የሚሆነው። እሱን ከማየታችን በፊት ግን ይህን ቪዲዮ ተመልከቱ። በጣም ሰሞኑን አነጋጋሪ የነበረ ቪዲዮ ነው። እንግዲህ መለስ ዜናዊ ከሞቱ አመታቶችን 10 ምናምን አመታቶችን አስቆጥረዋልና እንግዲህ ይሄ ቪዲዮ እንግዲህ ከአረብ ሀገር ላይ ተቆርጦ ቲክቶክ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ቪዲዮ ነውና እንግዲህ እሳቸው አልሞቱም በህይወት አሉ እየተባለ ብዙ ጊዜ እንግዲህ ያው የኢትዮጵያ ቲክቶከሮች እንግዲህ ታውቋቸዋላችሁ፣ ኮሜንት ላይ የሚጽፉት ነገር ራሱ በጣም ሆድ የሚያፈርስ ነገር ነውና እንግዲህ መለስ ዜናዊ እባክህናልን፣ እባክህ አንተው ምራን፣ እባክህ ምን አድርግልን እያሉ ይሄን ቲክቶክ ላይ ያገኙትን ቪዲዮ በጣም መነጋገሪያ ያገኙት አጋጣሚ አለ። በነገራችን ላይ ፎቶአቸው የተወሰነ ቢሆን የሆነ ነገር የሚመሳሰሉበት ሁኔታ አለ። አብዛኞቹ አሁን ቪዲዮ ላይ እየሰሩ ያሉት መለስ ዜናዊ አልሞቱም የመጣውን ባዶ ሳጥን ነበርና ከዛም በኋላ እዛ ግን ሃይማኖታቸውን ቀይረው ሙስሊም ሆነው እዛ እንግዲህ የእስልምና እምነት ተከታይ አባት ሆነው ወይንም የሆነ ኡስታዝ ሆነው እያገለገሉና እየኖሩ ነው የሚገኙት እየተባለ መነጋገሪያ የሆነ ይገኛል ማለት ነው። ፎቶአቸውን በሚነጻጸር ጊዜ የተወሰነ ቢሆን ትንሽዬ ነው ልዩ የሆነ ትንሽ የሚያገናኛቸው ነገር አለ። ሜቢ መለስ ዜናዊ ትንሽ ጠቆር ማለት ባህል፣ እሳቸው ደግሞ ወደ ነጩ የሚሄድ ባህሪ አለ። ስለዚህ ትክክለኛው መረጃ ይሆን እስካሁን ድረስ ምንም የተጣራም ነገርና ለህዝቡ የደረሰ ነገር የለም። እኛ እንደምናውቀው ግን የመለስ ዜናዊ ፎቶ አይመስልም።
ምናልባት እስኪ ካላይ ያደረጉት ነገር ወይም በእስልምና እምነት ተከታዮች ካላይ የሚያደርጉት የክብር ልብስ መሰለኝ እሷ ለሱን ከአውልቀው ደግሞ ሌላ ቪዲዮ ሰርተው ሌላ ቪዲዮ ተቀርጸው የሚለቁ ከሆነ የዛን ጊዜ ደግሞ ትክክለኛ ማረጋገጫ ሊኖር ይችላል ብዬ እንትን እላለሁ። ስለዚህ ቲክቶክ ላይ ግን በጣም መነጋገሪያ የሆነ ቪዲዮ ነው። ዩቲዩብ ላይ በጣም መነጋገሪያ የሆነ ቪዲዮ ነው። መለስ ዜናዊ በህይወት አሉ፣ ስለዚህ ወደዚህ ሀገር እንዳይገቡ ተከልክለው ነው የሚል ኮሜንት አለ። ቲክቶክ ላይ የሚሰሯቸው ነገሮች አብዛኞቻችን እናውቃቸዋለን። መቼም ትንሽዬ ኮንተንት ስትገኝ ሰፋ ተደርጎ ነው የሚሰራውና እንግዲህ ትክክለኛው መረጃ እስከሚመጣ ድረስ እሳቸው ናቸው ወይስ አይደለም እስከሚል ድረስ በትዕግስት ብትጠብቁ በጣም የተሻለ ነው የሚሆነው። እኔ በምለው መንገድ ግን መለስ ዜናዊ አይደሉም። የአረብ ውስጥ የሚኖሩ ያው መለስ ዜናዊን ማንኛውም የሆነ ሰው እኮ የሆነ ግሬሳቸው ሰውን የሚመሳስል ምንም አይነት የዘር ግንኙነት ባይኖራቸውም ወይ ምንም አይነት ዝምድና ባይኖራቸው ራሱ የተወሰነ የሚመሳሰሉ ሰዎች አሉ በአለም ላይ አሉ። ስለዚህ ምናልባት የእንደዛ አይነት ውጤት ሊሆን ይችላል ብዬ መናገር ስለፈለኩ ነው። ሌላውና በጣም ያስገረመኝና ያስደነቀኝ ቪዲዮ ይሄ ቪዲዮ ነው። እንግዲህ በጫካ ውስጥ የሚኖሩ በዱር ገደሉ የሚባክኑ በተለያዩ ሀገሮች ዳር ድንበራቸውን የሚያስጠብቁ ኢትዮጵያ ሀገራችን ሰላም እንድትኖር እንፈልጋለን ብለው እነሱ ጫካ ያደሩ ብርድ፣ ዝናብ፣ ፀሐይ እየተፈራረቀባቸው የሚኖሩ የሀገራችን መከላከያ ሰራዊት ትላንትና እንግዲህ በትላንትናው ዕለት ባረፉት ሀጂ ሙፍቲ ሽኝት የአስከሬን ሽኝት ላይ ባይገኙም ባነር በማሰራታቸው እነሱ እንወዳቸዋለን እናከብራቸዋለን በማለት ባነር በማሰራት እንግዲህ በእንደዚህ አይነት ጫካ ውስጥ ዛፍ ውስጥ ማለት ነው ፍቅር ያድሮባቸው እንደዚህ እናከብራቸዋለን እንወዳቸዋለን ብለው በባነራቸው እንደዚህ አይነት ቪዲዮ እየሰሩ ይገኛሉ ማለት ነው። ይሄ ማለት ፍቅር ነው። በነገራችን ላይ እንደዚህ አይነት ፍቅር ነው። መከላከያ ሰራዊት ውስጥ የሚገርም ፍቅር ነው ያለው። በሚገርም ስብዕና የተገነቡ ሰዎች ምድር ላይ ያሉ ሰዎች መከላከያ ሰራዊት ነው። መከላከያ ሰራዊት ውስጥ ፍቅር አለ። መከላከያ ሰራዊት ውስጥ አንድነት አለ። መከላከያ ሰራዊት ውስጥ ብሔር፣ ሃይማኖት የሚባል ነገር የለም። ሃይማኖት ማለት አያመልኩም አያምኑም ማለት አይደለም። ግን ሰዎችን በሃይማኖት የሚመዙንበት፣ ሰዎችን በሃይማኖት የሚያነጻጽሩበት ምንም አይነት አጋጣሚ የለም። ስብዕናቸውም አይደለም። የተገነቡበት መንገድ አንድና አንድ ሰላምና ፍቅር ለሀገራቸው ደህንነት ስሩ የሚባል ነገር ነው እና በትናንትናው ዕለት እንግዲህ በጣም ውስጣቸው ላይ ፍቅር ስላደረ የነሱ ሀዘን የኢትዮጵያ ሀዘናቸው ስለሆነ የእስልምና እምነት ተከታዮች ሀዘናቸው ስለሆነ እንዲሁም የሀጂ ሙፍቲ ቤተሰቦችና ሀጂ ሙፍቲ የሚያስተዳድሯቸው 40 እና 50 ሌሎች ቤተሰቦች የውጭ አካል ቤተሰቦች የነሱ ሀዘናቸው ስለሆነ በደስ በሚል መልኩ ጫካ ውስጥ እንግዲህ እንደዚህ አውሬ ባለበት ፀሐይና ዝናብ ብርዱ ንፋሱ በሚፈራረቅበት ሀገር ላይ ሆኖ ሀዘናቸውን የገለጹበት አጋጣሚ አለ ማለት ነው። ስለዚህ በጣም ነው የምናመሰግነው የምር የእስልምና እምነት ተከታዮች። እነዚህን የመከላከያ ሰራዊቶች ደግሞ ምናልባት ቲክቶክ ላይ ተለቋል፣ ቫይራል ሞቷል፣ ቪዲዮ ደርሷቸዋል ብዬ አስባለሁኝ። በእነዚህ ሰዎች ላይ ግን እናመሰግናለን የሚል ቪዲዮ እስካሁን ድረስ የሰራ የእስልምና እምነት ተከታይ የሆኑ ሰዎች የሉም። እባካችሁ እነዚህ ሰዎች እናመሰግናለን እያላችሁ ጽፉላቸው፣ ቪዲዮ ሰሩላቸው፣ ዲዩት ብታረጓቸው ለነሱ የተወሰነ ነገር ይጠቅማቸዋል ብዬ ተስፋ አደርጋለሁ። ስለዚህ መከላከያ ሰራዊት ውስጥ ያለ ፍቅር እስከ ሞት ድረስ እንደሆነ በዚህ ማወቅና መገንዘብ ትችላላችሁ ማለት ነው። ቀጣይ ቪዲዮ አለ እንመልከት እስኪ። የአዛን ድምፅ መስማት አንፈልግም፣ እንዲያውም ሂጃብና ኒቃብን ከነጭራሹ እንዳታስቡት፣ ከዚህ በፊት እንደጨፈጨፍናቸው እናንተንም እንጨፍጨፋችኋለን እያሏቸው ይገኛሉ የአክሱም ሙስሊሞች። በአክሱም የሚገኙ ሙስሊሞች ለሁላችንም የድረሱልን ጥሪ እያሰሙ ይገኛሉ። ከዚህ በፊት ሂጃብ በመከልከል ተማሪዎች ሂጃብ ለብሰው እንዳይማሩ በማድረግ የተለያዩ ጫናዎችን ሲያሳድሩ ነበር። አሁን ደግሞ ጭራሽ የአላህን ጥሪ የአዛንን ድምፅ እንድታሰሙ አንፈልግም፣ ከፈለጋችሁ ወደ ሳዑዲ መሄድ ትችላላችሁ እያሏቸው ይገኛሉ። በመጀመሪያ ይህን ቪዲዮ የምታዩ ሙስሊሞች በሙሉ ይህን መልእክት ለሁሉም ሙስሊም የማዳረስ ግዴታ ስላለባችሁ ይህን ቪዲዮ ለሁሉም ሙስሊሞች ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተመልከቱት። የአክሱም ሙስሊም ወንድም እህቶቻችን ጥሪ ደርሶናልና ከዚህ በኋላ ሁላችንም ሙስሊሞች በብሔር በጎሳ ሳንለያይ አንድ ላይ ሆነን ማድረግ ያለብንን ነገር ማድረግ አለብን። ለሙስሊም ወንድም እህቶቻችን ማድረግ አለብን። አላህ ቶሎ ነስሩን ያምጣላቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? ሂጃብ አድርጋ መማር እንዴት ነው የምትከለከለው? እንግዲህ የተለያዩ ሶሻል ሚዲያዎች ላይ የተዘዋወረና መነጋገሪያ የሆነ ያለው ቪዲዮ ይሄን ነው።
ሀጂ ሙፍቲ ቀዳሚ ትናንትና ከመሞታቸው ወይም ትናንት ካማረፋቸው እንግዲህ ካረፉ እንግዳው ቀብራቸው እንኳን ወደ ጉድጓድ ውስጥ አስከሬናቸው ወደ ጉድጓድ ውስጥ ሳይገባ ገና በአክሱም ላይ እንደዚህ አይነት ነገር ተፈጠረ እያሉ ብዙዎች መነጋገሪያ እያደረጉት ነገር ይገኛል። ነገር ግን ይሄ ነገር እውነተኛ የሆነ ነገር ነው ወይስ ሐሰት የሆነ ነገር ነው የሚባለው ነገር ትክክለኛ መረጃ እየወጣ አይደለም። ትክክለኛ መረጃ እየወጣ አይደለም ያልኩበት የራሱ የሆነ ምክንያት ስላለኝ ነው። ይህን ሂጃብ ለብሶ መንቀሳቀስ አይቻልም የተባለበት ከተወሰኑ አመታቶች በፊት በትምህርት ቤት ላይ ነበረ። ትምህርት ቤት ላይም ሂጃብ ለብሶ መማር ወይንም ሂጃብ ለብሳችሁ መግባት አትችሉም የተባለው የተለያዩ ሰዎችን እኩል ለማድረግና የተለያዩ ጥቃቶች እንዳይፈጠሩ በመንግስት ትምህርት ቤትም ሆነ ማንኛውም ትምህርት ቤት ላይ እንደዚህ አይነት የተለያዩ ጥቃቶች እንዳይፈጠሩ፣ ለምሳሌ ጦርነት ሊሆን ይችላል፣ ለምሳሌ የሴት መድፈር ሊሆን ይችላል፣ ሌላም ጥቃቶች እንዳይፈጠር ያን ነገር ለመለየት ተብሎ ትምህርት ቤቶች ላይ ሂጃብ ለብሳችሁ እንዳትገቡ የተባለበት ጊዜ ነበረ። በትናንትናው ዕለት ግን አክሱም ከተማ ላይ ለምንድነው ሂጃብ ለብሳችሁ መንቀሳቀስ አትችሉም የተባለው? ምንም እውነት የወጣ ነገር የለም። ያልወጣበት ምክንያት ማን ነው? ኦርቶዶክስ ነው ያለው ወይንም ፕሮቴስታንት ነው ያለው ወይ ካቶሊክ ነው ያለው? ስለዚህ ይሄ መሀል ላይ ገብቶ ወይንም አንድ ሃይማኖት ከአንድ ሃይማኖት እንዳይስማማ ብሔር ከብሔር እንዲበጣበጥ የሚፈልግ አካል እንዳለ የሚያሳይ መረጃ ነው። እንደዚህ ያልኩበት ምክንያት ምንድነው? በባለፈው ሳምንት ባለፉት ቀናቶች በመካነ ሰላም መስጊድ ላይ ብዙ ሰዎች ብዙ እስልምና እምነት ተከታዮች መስጊድ ውስጥ በነበሩበት ጊዜ ሰዎች ገብተው ተረሽነዋል፣ ረሽነዋቸው ወጥተዋል፣ ገድለዋቸዋል የሚባል ነገር በጣም የተዘዋወረ ነበረ። ይህንንም ነገር ያደረገው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ አንገታቸው ላይ ማህተም ያደረጉ ሰዎች ናቸው። ይሄን ነገር ያደረጉት ተብሎ በጣም እነዚህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሆነውም ሕግ እናስከብራለን የሚሉ ሰዎችን እንዲጠሏቸው ጠል ኃይል እንዲፈጠር የተደረገበት ጊዜ ነበር። ስለዚህ ያንን ጊዜ በመመርኮዝ አሁንም ዞሮ የሚመጣው ማን ነው? ቅድስት ቤተክርስቲያኗ ላይ ነው በእርግጠኝነት የሚመጣው ማን ነው? እቺ ቅድስት ቤተክርስቲያን መከሯ፣ ፈተናዋ፣ ስቃዩ ከበዛ ቆይቷል። አሁንም ዞሮ ሂጃብ ለብሳችሁ መንቀሳቀስ አትችሉም ያለው ማን ነው ተብሎ ቢጠየቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሰዎች ናቸው ነው የሚባለው። ስለዚህ ይሄን ነገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በፍጹም እንደማያደርጉት ነው መናገር የምችለው። ለምን? ከብፁዓን አባቶች ጀምሮ ከነ ኡስታዙ ጀምሮ እርስ በርስ ተከባብረውና እርስ በርስ ተፈቃቅረው በአንድነት ሀገር እንገንባ፣ በአንድነት ሃይማኖታችንን እናስቀጥል ብለው ተሳስበው የኖሩ አባቶች አሉ። ስለዚህ የእነሱን ፈለግ ተከትለን ነው እኛ ኦርቶዶክሳውያን የምንሄደው ማለት ነው። ስለዚህ ይሄ መረጃን ከመረጃ ጋር ማጋጨት የሆነ ሰውን ከሰው ብሔርን ከብሔር ሃይማኖትን ከሃይማኖት እንዳይስማማ የሚያደርግ መሀል ላይ የሆነ ትልቅ ኃይል አለ። ሀገር እንዲበጠበጥ ሀገር ሰላም እንዳይሆን የሚፈልግ አለ። ስለዚህ አክሱም ሀገር ነው። ማንኛውም ሰው መኖር፣ ማንኛውም ሰው መስራት፣ ማንኛውም ሰው ከየትኛውም ሀገር ተነስቶ እዛ ሀገር ላይ መኖር፣ መደራጀት፣ ማግባት፣ ትዳር መመስረት መብቱ ነው። ኢትዮጵያ የራሱ ሀገር እስከሆነች ድረስ የሚኖርባት ሀገር እስከሆነች ድረስ ስለዚህ ይሄ ከእስልምና እምነት ተከታዮች ኡስታዞችም ከኦርቶዶክስ ብፁዓን አባቶችም ሰላም የመጣበት ሰላም የሚሰበክበት ሁሌ አክሱም እኮ ቅርስ ያለበት የሀገር ሀብት ያለበት ሀገር እኮ ነው። ስለዚህ ይሄን መረጃ እንደዚህ አይነት ነገር የምታሰራጩ ሰዎች ሃይማኖት በተለይ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጫና የምትፈጥሩ ሰዎች ትናንትና አንድ ቪዲዮ አይቻለሁ ወይ ማታ ምለቅ ከሆነ አሳያቸዋለሁኝ አጂ እንትን ለብሳ አሁንም ጫና የፈጠረችው ኦርቶዶክስ ላይ ሌሎች ሃይማኖቶች ላይ በፍጹም ምንም አይነት ነገር እየተሰራ አይደለም። የሆነ ነገር ሲደረግ ማን ያደረገው? ኦርቶዶክስ። የሆነ ነገር ጥፋት ሲጠፋ ማን ያደረገው? ኦርቶዶክስ። ይሄ በነገራችን ላይ በኦርቶዶክስ ላይ የተለመደ ነገር ነው። ስለዚህ አክሱም ላይ እንደዚህ ተፋገፋጋችሁ እንደዚህ እርስ በርስ ተንሸራታችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ልትመጡ እንደሆነ በእርግጠኝነት ይሄ ነገር የሚጠፋን አይደለም። በነገራችን ላይ አክሱም ላይ እስካሁን ድረስ ማንም ሂጃብ ለብሳችሁ እንዳትወጡ ያለ ህግ አካል የለም። መረጃ ላይም አልወጣም። ቲክቶክ ፕላትፎርም ላይ እስኪ ይሄን እንደዚህ አይነት ቪዲዮ የሰራው እስልምና ተከታይ ከሆንክ ለምንድነው እዚህ ከተማ ላይ ሂጃብ ለብሳችሁ እንዳትንቀሳቀሱ ሂጃብ ለብሳችሁ መማር አትችሉም ሲል ቀርጸ መልቀቅ ነበረብህ። ለመረጃም ያግዛል። ህዝቡም እዛ አክሱም ላይ ነው እንደዚህ አይነት ነገር በእስልምና ላይ ጥቃት እየተፈጠረ ነው፣ እስልምና ጫና ተፈጥሮባቸዋል ብሎ ትልቅ ሚዲያዎች ላይ እንዲደርሱ ማድረስ የሚችለው ህዝብ በመሆኑ ነው እንጂ የአንድ ሰው ድምጽ አልነበረም። ለማንኛውም ይሄን ከተናገርኩ ይበቃኛል። ሀጂ ሙፍቲ በሆነ ሰዓት ላይ ከማረፋቸው በፊት በትናንትናው ዕለት አልፈዋል። ከማረፋቸው በፊት እንደዚህ ብለው ተናግረው ነበረ። አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ
ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እዚህ ሲቀመጥ ቀደም ባለው ጊዜ በረመዷን ወደ 100 ይሆናል ሙተዓሊሙ። ረመዷን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸውም እዚሁ ነው። አሁንም ማፍጠሪያቸው እዚሁ ነው። ማንተን ማለቻቸው በሰው ሀሳብ ነው የኖርኩት። ተልጆቼ ተባልተቤቴ ይበልጥን የባልተቤቴ ጋር በልቼ አላውቅም። ልጆቼ ጋር በልቼ አላውቅም። እምበላው ተማሪዎቹ ጋር። እንግዲህ ቪዲዮ እንደሰማችሁት ነው። ሀጂ ሙፍቲ እንግዲህ ከኢትዮጵያ በወጡበት ጊዜ በተለያዩ አውሮፓ ሀገሮች እንደተዘዋወሩ መረጃም ይናገራል። እሳቸውም እየተናገሩ ነው። የተለያዩ አውሮፓ ሀገርና አረብ ኤሚሬት ላይ እንደተዘዋወሩ እንግዲህ እዚህ ተቀመጡ፣ እዚህ አላህን አመስግኑ እያሉ በጣም የለመኗቸው የነበሩ ሰዎች ነበሩ የተለያዩ ሀገሮች ላይ እና እሳቸውም እየተናገሩ ነው። እነሱ ግን ብሔራቸውን፣ ሀገራቸውን፣ ሃይማኖታቸውን ስለሚወዱ የኢትዮጵያን ሕዝብ ስለሚወዱ እኔ ከኢትዮጵያ ወጥቼ መኖር አልችልም፣ መኖርም መቀበርም የምፈልገው ኢትዮጵያ ላይ ነው ብለው እንደውም ወደ የት አካባቢ መሰላችሁ የ1000 ምናምን ካሬ ቦታ ወደ ቀብር ቦታ ለቀብር እንዲሆን ያስፈቀዱበት ጊዜ ሁላ ነበረ። ለቀብር የእስልምና እምነት ተከታዮች እዛ ቦታ ላይ እንዲያርፉ ያስፈቀዱበት ጊዜ ነበረ። ትናንትና መረጃ ላይ እንደውም ያየሁት ነበርና ስለዚህ ይሄን ሁላ ስራ የሰሩ ናቸው። በነገራችን ላይ ሀጂ ሙፍቲ 10 ልጆች አላቸው። ከስጋ የወለዷቸው 10 ልጆች። ቀጣይ ቪዲዮ አሳያቸዋለሁ። አንዱ ልጅ መድረክ ላይ ወጥቶ እንግዲህ በትናንትናው ዕለት እኔ አባት ብቻ አይደሉም ለኔ በስጋ አባት ይሁን እንጂ የኢትዮጵያ ሙሉ ህዝብ አባት ናቸው እያለ የተናገረበት አጋጣሚ አለ። እሱ ነው የምናየው የሚሆነው ቀጣይ ማለት ነውና እና 10 የስጋ ልጆች አላቸው። ከዛ ውጪ ግን የሚረዷቸው፣ የሚያግዟቸው፣ የሚያስተዳድሯቸው፣ የሚያለብሱ፣ የሚያጠጧቸው፣ የሚያስተምሯቸው ከ40 በላይ ሰዎች እንዳሉ ራሳቸውም ተናግረዋል። ስለዚህ ይሄን ሁላ ሰው ግን እነሱ በራሳቸው እያስተዳደሩ በራሳቸው ብዙ ነገር እንዳይጓደልባቸው እያደረጉ እንትን እያሉ እያኖሯቸው እስካሁን ግን አልተወራላቸውም። የሚገርማችሁ ነገር ማንም ያወራላቸው የለም። የሞቱ ጊዜ ግን በጣም ብዙ ሰው ነው በጣም ድንቅ የተባለ ኢትዮጵያ ውስጥ ንቅ ብሎ አዲስ አበባ ላይ በተለይ ህዝቡ እንዳለ ግልብጥ ብሎ ወጣበት ጊዜ ነበረ ትናንትና። ያው ሰው ሲሞት ይወደዳል አይደል የሚባለው። ሰው ሲሞት እኮ ማንኛውም ሰው ነው የሚወጣለት። ባለበት ጊዜ ግን በሰራው መልካም ስራ ላይ ግን ማንም የሚያወራለት ሰው የለም ማለት ነው። ሲሞት ግን እንደዚህ ሰርቶ ነበር ይሄ በቃ የኢትዮጵያ ባህል ሆኗል። ሲጀመር ባህል ልምድ ሆኗል። ስለዚህ ይሄን ሁላ የሰሩ ሰዎች ናቸው ስለ መልካም የሚያስተምሩ፣ ስለ ፍቅር የሚሰብኩ፣ ስለ አንድነት መናገር የሚፈልጉ ልባቸው አንደበታቸው ሙሉ በሰላምና በፍቅር የተዋጀ ሰው ናቸው። እኔ አንድ ብሔር አንድ ሃይማኖት ብሔርን ከብሔር አለይም፣ ሃይማኖትም ከሃይማኖት አለይም። ማንኛውም ሰው ፊት የምናገረው በድፍረት ነው የምናገረው ነው ያለው። ስለ ሰላም ነው የሚሰብኩት፣ ስለ ፍቅር ነው የሚናገሩ። ስለዚህ ይሄን ነገር በምናገር ጊዜ ምንም የሚያሳፍረኝ ነገር የለም። በዚህ በምናገረው የሚከፋውና እኔን ማጥቃት የሚፈልግ ካለ የፈለገውን ነገር ያደርግ ብለው የሆነ ጊዜ የተናገሩበት ጊዜ ነበረ። ስለዚህ ሀጂ ሙፍቲ በትናንትናው ዕለት የእረፍት ዜናቸው ትናንትና ነበረ። ከዚህ ዓለም ድካም አርፈዋል ማለት ነው። ነፍስ ይማር ብለናል። እኛ ኦርቶዶክሳውያን እንግዲህ በጣም ነው የምንወዳቸው የምናከብራቸውም ስለ ሰላምና ስለ ፍቅር ስለሚሰብኩ ይሄ ሰው ከሰው እንዲረባበሽ፣ ብሔር እንዲበጣበጥ፣ ሃይማኖት ከሃይማኖት ጦርነት እንዲያነሳ የሚፈልጉ ሰዎች ሀጂ ሙፍቲ ሳይሆን ከዛ በታች ያሉ ሰዎች ናቸው። ታች ያሉ ወይንም የቲክቶክ ፕላትፎርም ላይ ከአንዳንድ መሰዳደብ ሃይማኖታቸውን የማያውቁ እነሱን ቁርአን ጠንቅቀው የማያውቁ ሰዎች አንድ ቁጥር ላይ ብቻ ያለች ሱራ 455 ይመስለኛል እዛ ላይ ብቻ ያለችውን ልጅ አንተን የሚሰድብህን አንተን የሚያንጓጥጥህን ባገኘህበት አሳደህ ግደለው ረደው የሚሏን ብቻ ጠንቅቀው የሚያውቁ እሷን ብቻ አንደበታቸው ላይ ልቦናቸው ላይ ጽፈው የሚኖሩ የእስልምና እምነት ተከታዮች ናቸው ጦርነት እንዲነሳ የሚፈልጉት። ሀጂ ሙፍቲ በነበሩበት የእድሜ ዘመን ግን ስለ ሰላምና ስለ ፍቅር፣ ስለ አንድነትና ስለ መተሳሰብ ሰብከዋል። በመንግስት ፊትም ቆመው ተናግረዋል። በተለያዩ አዳራሾች ላይና በተለያዩ ፓርላማዎች ላይም ሁሌ የሚያነሱት ነገር ኢትዮጵያ ሀገራችን ሰላምና ፍቅር ትሆን እያሉ የሚሰብኩበት ጊዜ ነበረ። ሀጂ ሙፍቲ እንግዲህ ነፍሳቸውን ከደጋጎች ጎን ያስቀምጥልን ማለት ነው።
ቀጣይ ቪዲዮ እስኪ እንመልከት። ልጃቸው በመድረክ ላይ ቆሞ በትናንትናው ዕለት የአስከሬን ሽኝት በነበረበት ጊዜ የተናገረው ንግግር አለ። የሚገርም ንግግር እንስማው እስኪ። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይኸው ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። ይሄ ልጅ እንግዲህ ከሀጂ ሙፍቲ ከ10 ልጆች መካከል አንደኛው ልጅ ነው። እንግዲህ እንደተናገረው ሀጂ ሙፍቲ የኔ አባት ብቻ አይደሉም፣ ለኔ በስጋ አባት ይሁን እንጂ ለኢትዮጵያ ሕዝብ በሙሉ አባት ናቸው። አዎ ይሄ ሁሉም ሰው ማንኛውም ሰው የሚመሰክረው ነው። ግድ የእስልምና እምነት ተከታይ የሆኑ ሰዎች ብቻ አይደለም ስለ ሀጂ ሙፍቲ የሚመሰክሩት፣ እኛ ኦርቶዶክሳውያንም እየመሰከርንላቸው ነው። ለምን የሚያስተምሩትን ነገር ምን አይነት አንደበታቸው ሩህሩህ እንደሆነ እና ለኢትዮጵያ ሕዝብ ያላቸው ፍቅር ያላቸው አመለካከት በጣም ትልቅ ስለሆነ እኛ ኦርቶዶክሳውያንም በጣም እየመሰከርንላቸው ነው። ስለዚህ በትናንትናው ዕለት እንግዲህ በዚህ በሚሌኒየም አዳራሽ ውስጥ እንደዚህ አይነት ንግግር የሀጂ ሙፍቲ ልጅ በሚገርም ሁኔታ ንግግር ያደረገበት አጋጣሚ አለ ማለት ነው። ስለዚህ በትናንትናው ዕለት በነገራችን ላይ ያልተገኘ ህዝብ የለም። እዛ ታላላቅ አርቲስቶች በሏቸው ትልልቅ ቦታ ላይ ያሉ ባለስልጣኖች፣ የመንግስት አመራሮች ጀምሮ ትልልቅ ቦታ ላይ ያሉ ሰዎች በሚሊኒየም አዳራሽ ተገኝተው የሀጂ ሙፍቲ የአስከሬን ሽኝት ላይ በሚገርም ሁኔታ እንግዲህ አንድነታቸውና ፍቅራቸው ምን ያህል እንደሚወዷቸውና ምን ያህል እንደሚያከብሯቸው ፍቅራቸውን የገለጹበት አጋጣሚ አለ ማለት ነው። በነገራችን ላይ ይሄ ነገር የተደረገው ሀጂ ሙፍቲ ታዋቂ ስለሆኑ አይደለም፣ ስለ ፍቅር ስላስተማሩ፣ ስለ አንድነት ስለሰበኩ ነው። እውቅና ማንኛውም ሰው እውቅና አለው። ብዙ አርቲስቶች ከዚህ ዓለም በሞት የተለዩ አሉ። ግን ሀጂ ሙፍቲ በጣም ልዩ የሆነ እንግዲህ ልጁ ራሱ ስቅ ነገር የሚለው የደስታ ነው እንጂ ሀዘን አይደለም። እየተናገረም እንዳለው የሀዘን አይደለም፣ ስቅ የሚለው ደስታ ነው። ማለት የሁላ ህዝብ እንዴት ሊገኝ ይቻለ? ሀጂ ሙፍቲ እኮ ከእንግዲህ እኮ በቃ ላያያቸው ሄዱ አይደለ? እንዴት የሁላ ህዝብ ሊኖር ይቻለ ብሎ በጣም ስለተደነቀ ነው። እሱም ያው ስለቆረጥኩት ነው እንጂ ራሱም የተናገረው ነገር አለ። እኔ ደስታ እንባ ነው ማለቅ ሰው የሁላ ህዝብ ለካ እሳቸውን ይወዳቸዋል። የኢትዮጵያ ህዝብ ለካ ለእሳቸው ክብር አላቸው፣ እኔ ነኝ የማላውቀው ብሎ የተናገረበት አጋጣሚ አለ ማለት ነው። ስለዚህ በሀጂ ሙፍቲ የአስከሬን ሽኝት ላይ የሁላ ህዝብ በጣም ደስ የሚል ኢትዮጵያዊነት የታየበት በጣም ደስ የሚል የኢትዮጵያ ፍቅር የነገሰበት ቀን ትናንትና በሚገርም ሁኔታ በሚሊኒየም አዳራሽና የሀጂ ሙፍቲ አስከሬን ሽኝት ላይ የነበረ ህዝብ የሚገርም ነው ማለት ነው። ቀጣይ ቪዲዮ ደግሞ ላሳያችሁ። የቀጣዩ እንግዲህ ብፁዕ አባታችን አቡነ ማትያስ ወይም ቅዱስ ፓትርያርክ ያለቀሱበት ቪዲዮ ነው። የአስከሬን ሽኝት ላይ ሲሰናበቱ የታየ ቪዲዮ ተቆርጦ የወጣ ነው። እስኪ እንመልከተውና ሀሳባችን ደግሞ እንሰጥበታለን። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሐዘን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል።
ቤተሰቦቼ ሌላውና የመጨረሻው ቪዲዮ ይሄን ነው የሚመስለው። እንግዲህ ይሄ ቪዲዮ እንዳያችሁት ደግሞ በሚሌኒየም አዳራሽ አስከሬን ሽኝት ላይ የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባት የሆኑ ከፓትርያርኩ ጀምሮ ታች ቅዱስ ሲኖዶስ ድረስ ያሉ ብፁዓን አባቶች በተገኙበት የሀጂ ሙፍቲ የአስከሬን ሽኝት እየተደረገ በነበረበት ሰዓት እንደዚህ አይነት ቪዲዮ ተቆርጦ የወጣ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ብፁዕ አባታችን አቡነ ማትያስ ወይም ቅዱስ ፓትርያርክ እያለቀሱ እየተሰናበቷቸው የነበረበት ቪዲዮ ነው። ቀጣይም ላይ ያያችሁት ደግሞ እንግዲህ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በዛ የአስከሬን ሽኝት ላይ ተገኝተው እያለቀሱ የሸኟቸው የነበረ ቪዲዮ ነው። እንግዲህ ብፁዕ አባታችን አቡነ ማትያስ እና ሀጂ ሙፍቲ በጣም እንደሚዋደዱ፣ በጣም ጓደኞች እንደሆኑ፣ በጣም የጠለቀ ፍቅር እንዳላቸው ብዙ ጊዜ ተነግሮላቸዋል። የምናስታውሰው የሆነ ጊዜ አለ። ምን ፕሮግራም ላይ ተገናኝተው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ የሆኑ ብፁዕ አባታችን አቡነ ማትያስ ጸሎት ባደረጉ መጨረሻ ላይ እንኩ ደግሞ እናንተ ጸሎት አድርጉ ተብሎ ማይክ በሚሰጣቸው ጊዜ ለሀጂ ሙፍቲ እኔ እናንተ ያደረጋችሁት ጸሎት በጣም በቂ ነው፣ ከዚህ በላይ ምንም የሚጨምርበት ጸሎት የለም ብለው ድንቅ የሆነ አማርኛቸውን የተናገሩበት ጊዜ ነበረ። ያ ጊዜ መነጋገሪያ የሆነ ጊዜ ነበረ። ምንድነው መነጋገሪያ የሆነበት? ሌሎች ቤተ እምነት እኮ ቢሆኑ ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠል የሆኑ እምነቶች ቢኖሩ እነሱም የራሳቸውን ጸሎት ያደርጉ ነበረ። ስለዚህ እኚህ ግን ያው ፈጣሪ ነው፣ አንድ ፈጣሪ እንዳለ ያውቃሉ። ስለዚህ የነሱ ጸሎት በቂ ነው ብለው የተናገሩበት ጊዜ ነበርና በጣም መነጋገሪያ የሆነበት ጊዜ ነበረ። ስለዚህ እኚህ ብፁዕ አባታችንና ሀጂ ሙፍቲ እንግዲህ የጠለቀ ፍቅራቸው በትላንትናው ዕለት በምድራዊ ላይ ያለው ፍቅራቸው በትላንትናው ዕለት እንግዲህ ሀጂ ሙፍቲ ከዚህ ዓለም ድካም ስላረፉ እሳቸውም ደግሞ መሪር ሀዘናቸውን በዋጥ አድርገው በዝምታ የደም እንባ ያለቀሱበት ቪዲዮና ፎቶ አለ ማለት ነው። ስለዚህ ብፁዕ አባታችን አቡነ ማትያስ እንግዲህ ስለሚወዷቸውና ስለሚያከብሯቸው ለእሳቸውም መጽናናትን እየተመኘን ለሀጂ ሙፍቲና ለቤተሰቦቻቸው እንግዲህ እግዚአብሔር አምላክ መጽናናት ውስጣቸው ሀጂ ሙፍቲንም ከደጋጎች ጎን ያስቀምጡልን እያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ብፁዓን አባቶች መልእክታቸውን እያስተላለፉ ይገኛሉ ማለት ነው። ከቅዱስ ሲኖዶስ ጀምሮ በነገራችን ላይ የሀዘን መግለጫ ወጥቶ ነበር በትላንትናው ዕለት።
እንግዲህ ሌሎች ቤተ እምነቶች መግለጫ ያወጡ ምንም እናውቀው ነገር የለም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ቅዱስ ሲኖዶስ የሆነው መግለጫ አውጥቷል። በጣም እናከብራቸዋለን፣ በጣም እንወዳቸዋለን። የሀገር ባለውለታ ናቸው፣ የሀገራችንም ዋርካ ናቸው። በዛሬው ዕለት ግን ወደቁብን የሚል በጣም ሀዘን መሪር የሆነ የሀዘን የጽሁፍ መግለጫ አውጥቶ ነበረ። ስለዚህ ይህን ይመስላል ማለት ነው። ቀጣይ ደግሞ ያያችሁት የጠቅላይ ሚኒስትራችን ዶክተር አብይ አህመድ በዛው ቀብር ስነ ስርዓት ላይ በዛው የአስከሬን ሽኝት ላይ ተገኝተው እያለቀሱ የሚገኙበት ጊዜ ነበረ። እሳቸውም የሚያስለቅሳቸው አንድ ነገር አለ። በነገራችን ላይ የሆነ ጊዜ እኔ ቶሎ ወደ አላህ መሄድ እፈልጋለሁኝ፣ ግን ወደ አላህ ከመሄዴ በፊት አንድ ነገር እንድታደርጉልኝ እፈልጋለሁኝ። በኢትዮጵያ ውስጥ የእስላም ባንክ መከፈት አለበት እና ሌሎችንም ለእስልምና እምነት ተከታዮች የሚያስፈልጋቸው ነገሮች በኢትዮጵያ ምድር ላይ እንዲከፈት አድርጉልን ብለው ጠቅላይ ሚኒስትሩ የጠየቁበት አጋጣሚም ቪዲዮም ነበረ ማለት ነው። እንግዲህ ያን ነገር አስታውሰው ያን ነገር አንስተው ትናንትና ጠቅላይ ሚኒስትራችን ዶክተር አብይ አህመድም እንደዚህ ብለው ነበረ። እኔም የነሱን ቃል አሳክቻለሁ። በኢትዮጵያ ንግድ ባንክ መሰረት ያው ተከፍቷል እና ሌሎች መሰረታዊ ልማቶች ደግሞ የሚያስፈልጋቸውን አሁንም ቢሆን ወደፊት ለእስልምና እምነት ተከታዮች አሳካለሁ የሚል ቃል የገቡበት አጋጣሚ አለ ማለት ነው። ስለዚህ ቀጣይ ደግሞ ያያችሁት እንደዚህ በሚገርም ሁኔታ የአስከሬን ሽኝታቸው የነበረ ሁሉም ሰው እንደ ማስታወሻና ቀጣይ ለሚመጡት ለእስልምና እምነት ተከታይ ኡስታዝ ወይም አባት ለሚሆኑት ትምህርት ይሆናል ብሎ ሁሉም ስልኩን አውጥቶ እየቀረጸበት የነበረ ጊዜ ነው። ቀጣይስ እንደዚህ አይነት ሰዎችን ማፍራት ይቻላል አይቻልም? እግዚአብሔር አምላክ ይወቀው። እንግዲህ በትናንትናው ዕለትም እንግዲህ ቲክቶክ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነው አንድ ዋርካ ወደቀብን የሚል በትልቁ በቀይ የተጻፈ ጽሁፍ መነጋገሪያ የሆነበት ጊዜ ነበረ። ስለዚህ ነፍሳቸውን ከደጋጎች ጎን ያስቀምጥልን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ ደግሞ በአዳዲስ ቪዲዮና በአዳዲስ መረጃ እንገናኛለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ቸር ሰንብቱልኝ።